አንቴሪዮ ለዴቭ ሁሉም ነገር ተናገረ። እስከ ዛሬ ድረስ እሷ ነበረች ህይወትን ስትበጠብጠው የነበረው የገዛ ሚስት ጉያ ስር ቁጭ ብላ ስትጫወትብህ የነበረችው እሷ ናት። እኔ ያክስቷ ልጅ ሳሎን የገዛ ባሏ ነኝ። አንተ ላይ ደርባ እኔን ትታኝ ነበር አንተን ያገባችው። እኔ ስላስፈራራኋት ነበር ወደ ቤት ያስገባችኝ ብሎ ሁሉም ነገር ለዴቭ ተናግሯል ማለት ነው። ልናገርበት የቻለ ደግሞ የዴቭ መልካምነት የዴቭ ጥሩነት አሸንፎት ያ ሁሉ በደል አድርሶበት የገዛ ፊት ለፊቱ ላይ ቆሞ 2 ሽጉጥ ተኩሶ ሊገለው የነበረው ሰው በጩቤ ወግቶት ሊገለው የነበረው ሰው እህቱን ሊደፍርበት የነበረው ሰው ያ ሁሉ በደል ያደረሰበት ሰው ዛሬ ይቅር ብሎት ቤቱ ቁጭ አድርጎ እየተንከባከበ እሱ ተነስቶ ድኖ ተነስቶ ልክ እንደ በፊቱ በእግሩ ቆሞ እንዲሄድ የቻለውን ሁሉ እያደረገ ላለው ዴቭ ተሸንፎ እንግዲህ በአንቴሪዮ ሁሉም ነገር ዝርግፍ አድርጎ ተናግሯል ማለት ነው። ይሄን ነገር በመናገሩ ደግሞ ሜሮን ሮዛ እንግዲህ እየጨለለችዋ እቺ የክፋት ጥግን የምታሳየዋ እስካሁን ድረስ ክፋቷን ያላቆመች ሜሮን ሮዛ እንግዲህ በጣም ተናዳለች። በድጋሜ አንቴሪዮን ለመግደል ሙከራ ለማድረግ እያሰበች በየት በኩል ነው ይህን ሰውዬ የማስወግደው ብላ እያሰበች ትገኛለች። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ትርፍርፍ ይበልልኝ የኔ ወርቆች። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ትንሿ ሙሽራን ክፍል 22ን ይዤላችሁ መጥቻለሁ። ክፍል 22 ላይ እንግዲህ ሉላ ማን ነበረች ስሟ ይደባለቅብኛል ማለት ነው። ይቅርታ አድርጉልኝ። ሉሊት ማለት ነው። ሉሊትዬ እንግዲህ ስራ አግኝታለች። ልጅቷ እየተማረች በጣም ጎበዝ አስተዋይ ገና በልጅነቷ ጭንቅላቷ እየበሰለ ልጅ ስለሆነች ዴቭ ደግሞ ይሄን ያየው ዴቭ የሰውን ደስታ የሚያስደስተው የይቅርታ ሰው እሱ እንግዲህ ስራ ማመልከቻ አስገብቶ ነበረ በእንትኗ እሱ ሰዎቹ መርጦ እሷን ዳይሬክተር እንድትሆን አርጓታል ማለት ነው። በዛ ምክንያት ግን ዝም ብሎ ከመሬት ተነስቶ አልነበረም ዳይሬክተራቸው ሊያደርጓት የፈለጉት። ለጥናት ለ3 ቀን ምርምር ሰጥቷት ነበረና ያ ምርምር ካለፈች ነበረ ወደ ስራው መግባት የምትችለው እና ቤት ገብታ እንግዲህ ኮምፒውተሯ ላይ ተመስጣ የሰራችውን እንቅልፏን አታ ቀን ከሌሊት የሰራችውን ሮዛ የምትባለው የሴጣን ቁራጭ የክፋት የማያበቃ ክፋት የማያልቅባት ሴት እሷ የለፋችበትን አጥፍታባታለች ማለት ነው። እሷ እየሰራች ስለነበረ ከኋላ ሄዳ እየተከታተላቻት ነበርና እሷ ኮምፒውተሯን ይሄ ይፈጠራል ብላ ስላላሰበች ይሄን ታረግብኛለች ብላ ስላላሰበች ኮምፒውተሯን አስቀምጣ ነበር የወጣችው። በዛ ሰዓት ገብታ እንግዲህ ሮዛ ስንት ቀን ሙሉ የለፋችበትና ስራ አግኝታበት ቤተሰቦቿን አንገታቸውን ቀና የምታረግበት ስራ አግኝታ ራሷም ከዛ ቤት ውስጥ ወይም ደግሞ ራሷን ችላ የምትኖርበት ስራ ካገኘች በኋላ ሜሮን ሮዛ ገደል ከታባታለች ማለት ነው። ይቅርታ ሜሮን ሮዛ አልኩ አይደለ? ስማቸው እየተደባለቀብኝ የምር ማለት ነው። ይቅርታ አድርጉልኛ በቃ እንዴ ምንድነው? እና ማለት ነው ቤተሰቦችዬ ዳዊት ይነቃባታል ብዬ አምናለሁ። ለማንኛውም በቀጣዩ ክፍል ምን እንደሚፈጠር አብረን የምናይ ይሆናል። የሆነች አዲስ ሴት መጥቷ ደግሞ ዴቭን በጣም ቆሌው ተገፎ ነበር። የበፊቱ ፍቅረኛ ትመስለኛለች።